ታሪክ ለመስራት እድሜ የማይገድብ መሆኑን በልጅነቷ ያሳየችው አና ፍራንክ የአረመኔዎችን ጀርመን ናዚዎች አስከፊና ግፍ የተሞላበት የጭካኔ ድርጊት ሳትፈራ በየቀኑ የሚያጋጥሟትን ክስተቶች መዝግባ ለዓለም ያበረከተችው ታዳጊ በአንድ ክፍለ ዘመን አንድ ጊዜ ብቻ ታይታ የጠፋች ድንቅ ልጅ ነበረች። ሙሉ ስሟ አና ፍራንክ ነው። የተወለደችው በ1929 ዓመተ ምህረት ሲሆን ሕይወቷ ያለፈው ደግሞ በ1945 ዓመተ ምህረት ነው። በዚች ምድር በሕይወት የቆየችባቸው ጊዜያት 15 ዓመታትን ብቻ ነው። አና ፍራንክ ከቤተሰቦቿ ጋር በሆላንድ ሀገር አምስተርዳም ከተማ ውስጥ ትኖር የነበረች ይሁዲ ልጃገረድ ስትሆን ከ1938 እስከ 1945 ዓመተ ምህረት ናዚዎች በይሁዳውያን ላይ ባደረጉት የጅምላ ጭፍጨፋ ካለቁት 6 ሚሊዮን ይሁዲዎች መካከል አንዷ ናት። የአና ፍራንክ ቤተሰቦችም ለ2 ዓመታት ተኩል ያክል ለአንድ ቀን እንኳ የፀሐይ ብርሃን ሳያዩ በዚያ የመደበቂያ ቦታ ቆዩ። ታዲያ በተደበቁበት ቦታ ያን ሁሉ መከራና ስቃይ ተቋቁማ አና ፍራንክ በየቀኑ የምታሳልፋቸውን ነገሮች ቀን ሲወጣ መሆን ስለምትፈልገው ህልሟ በየጊዜው መጻፍ ጀመረች። የማስታወሻዋን ስምም ኪቲ ብላ ሰየመቻት። አና ፍራንክ ከ13 ዓመቷ ጀምሮ የምትጽፋቸውን ነገሮች ሁሉ ኪቲ በተባለችው ማስታወሻ ደብተሯ ላይ አሰፈረች። ጥንካሬዋ፣ ህልሟ፣ ስታስበው የነበረው ራዕይዋ ከማንም የበለጠና በሷ ዕድሜ ያሉ ልጆች የማይሞክሩት ነበር። አና ፍራንክ ከጭፍጨፋው ከተረፈች ታላቅ ሰው ለመሆን በተስፋ ብትቆይም በ1945 ዓመተ ምህረት ናዚዎች ያና ቤተሰቦች የተደበቁበትን ቦታ በማወቃቸው ሁሉንም ወደ ማጎሪያ ቦታቸው ይዘዋቸው ሄዱ። በእነዚያ የማጎሪያ ቦታዎችም በራብና በጥማት እንዲሰቃዩ አደረጓቸው። ከ6 ሚሊዮን የሚበልጡ ይሁዳውያንም በግፍ ተገደሉ፣ ተጨፈጨፉ። ከአባቷ ፍራንክ ውጪ ሌሎች ቤተሰቦቿና ራሷ አና ሁሉም አለቁ። ናዚዎች ሲሸነፉ በሕይወት የነበረው ያና አባት ፍራንክ ብቻ ነበር። እሱም ተደብቆ ወደ ነበረበት ቤት መጥቶ አንዳንድ ነገሮችን ሲፈትሽ ያናን ማስታወሻ አገኘው። ከዚያ በኋላ ለመጀመሪያ ጊዜ በ1947 ዓ.ም በደች ወይም ጀርመንኛ ቋንቋ እንዲታተም አደረገ። ያና ዳያሪ ወይም ማስታወሻ ከታተመ በኋላ በመላው ዓለም መነጋገሪያ ሆነ። የ15 ዓመት ልጅ ያን አይነት ነገር ትጽፋለች ብሎ ያመን አልነበረም፣ ግን እውነት ነው። ከዚያ በኋላ በተለያዩ 60 ቋንቋዎች ተተርጉሞ ታተመ። በእንግሊዝኛ ቋንቋ ብቻ ከ25 ሚሊዮን ቅጆች በላይ ታትሞ ተሽጧል። አና ፍራንክ ዛሬ በሕይወት ባትኖርም በትንሽ ዕድሜዋ የጻፈቻቸው ነገሮች በዓለም ሕያው ሆና እንድትኖር አድርጓታል። አና ለብዙ ልጆች አርአያ የምትሆን ታላቅ ልጅ ነበረች። አና ከማስታወሻዋ ከጻፈቻቸው ጥቅሶች የተወሰኑትን እናቅርብና ስለሷ ያለንን ዝግጅት እንጨርስ። የዕድሜ ልክ ምኞቴ አለች አና፣ የዕድሜ ልክ ምኞቴ አንገቷን ቀና አድርጋ ዓለምን በሙሉ ዓይኗ ማየት የምትችል የምትሄድበትን መንገድ የምታውቅና አረማመዷም እርግጠኝነት የሚታይበት ለነጎድጓዱም ሆነ ለመብረቅ የማትደነግጥ ሰው መሆን ነው። ይህ ነበር ያና ህልም። ግን ናዚዎች ባጭር አስቀሯት። የተደረገው ሊቀለበስ አይችልም፣ ግን እንደገና እንዳይከሰት ሊከላከል ይችላል ብላለች አና። ወጣቱ ትውልድም እንዳና ጠንካራ፣ ተስፋ ያለው፣ በፈተናዎች ሁሉ የማይንበረከክ፣ ለፈተናዎች ሁሉ የማይበገር መሆን አለበት። ወጣቱ ከእንደዚህ አይነት ጀግና ሰዎች ትምህርት ሊቀስምና ይችን አገር ነገ በበጎ ማስጠራት አለበት እንላለን። ከአና ፍራንክ ብዙ መማር እንችላለን። ሁላችንም ቢሆን በዚህ መንገድ ብንሄድ መልካም ነው እንላለን። አድማጮቻችን፣ በግፍ ለተጨፈጨፉ ይሁዳውያን ነፍስ ይማር እያልን የዛሬውን ፕሮግራም በዚህ እናጠናቅቃለን። አዘጋጅ ያቀረብኩላችሁ ሰጠኝ ዘመን ነኝ። በደህና ቆዩልን።